ተረት ቲራምበለት ቀበሮውና ቁራዋ። አንድ ቀን በጠዋት ቀበሮው በዛፎች ውስጥ እየሄደ ነበር። በጣም ርቦት የሚበላ ነገር እየፈለገ ነበር። አንዲት ቁራ ከፍ ያለ የዛፍ ቅርንጫፍ ላይ ተቀምጣ አየ። ቁራዋም ትንሽ ቺዝ በመንቁሯ ይዛ ነበር። ቀበሮ ቺዝ በጣም ነው የምወደው አለ ለራሱ። ለቁርስ የሚሆን ቺዝ ያገኘው ይመስለኛል። ነገር ግን እንዴት ከቁራዋ መውሰድ እንዳለብኝ ትንሽ ማሰብ ይኖርብኛል አለ። ቀበሮ ትንሽ ካሰበ በኋላ አንድ ምርጥ ሐሳብ ብልጭ አለለት። ሐሳቡ ደግሞ ቁራዋን እንድትናገር ማድረግ ነው። ቁራዋ ካለችበት ዛፍ ስር ሄዶ ተቀመጠና ወደ ቁራዋ አንጋጦ ማየት ጀመረ። እንደምን አደርሽ ወይዘሪት ቁራ አላት። አስከትሎም ቀኑ በጣም ደስ ይላል። ደስ የሚል ቀን አይደለም እንዴ? ምን ነው ዝም አልሽ? አላት። ቁራዋ ጎንበስ ብላ ምንም ሳትናገር ቀበሮውን አየችው። ቀበሮው እንዴት አደርሽ ብዬሻለሁ አልሰማሽኝም? ብሎ ጠየቃት። ከኔ ራቅ ብለሽ ስለተቀመጥሽ ሳትሰሚኝ ቀርተሽ ይሆናል አላት። ቁራዋ በቀበሮው ንግግር ጥርጣሬ ተሰምቷት ነበር። ምንም ሳትመልስለት በአፏ ያዘችውን ቺዝ ጠበቅ አድርጋ ያዘችው። በዚህ ወቅት ቀበሮው ቺዙን በቀላሉ ከቁራዋ አፍ መውሰድ እንደማይችል ተረዳ። ነገር ግን ተስፋ መቁረጥ አልፈለገም። ቁራዋን ቀና ብሎ እያየ ፈገግ አለ። በጣም ቆንጆ ወፍ እንደሆንሽ ታውቂያለሽ ብሎ አደነቃት። ላባዎችሽ ሲያንጸባርቁ በጣም ነው የሚያምሩት። አይኖችሽ በጣም ውብ ናቸው። መንቁርሽ ደግሞ ሹል ነው። ፈጣሪ ውበት አሟልቶ ስለሰጠሽ ምንም የጎደለሽ ነገር የለም አላት። አሁንም ቁራዋ ምንም ሳትናገር ዝም ብላ ታዳምጠው ነበር። ቀበሮ ቁራዋን እንድትናገር ለማድረግ ለመጨረሻ ጊዜ በድጋሚ ለማናገር ሞከረ። እንዲህም አላት። እስኪ ንገሪኝ ወይዘሪት ቁራ፣ ድምፅሽ እንደ መልክሽ ቆንጆ ነው እንዴ? ብሎ ጠየቃት። በእርግጥ በጣም ቆንጆ ድምፅ እንዳለሽ ሰምቻለሁ። እባክሽ በዚህ ቆንጆ ድምፅሽ አንድ ዘፈን ዝፈኝልኝ። ከዛም ለሁሉም ወፎች ልዩ ወፍ እንደሆንሽ፣ የወፎች ሁሉ ንግስት እንደሆንሽ ነግራቸዋለሁ አላት። ቀበሮ በጣም አድናቆት ሲያጎርፍላት ቁራዋ በጣም ደስ አላት። ጥሩ ድምፅ እንዳላት ሁሉም እንዲያውቅላት ፈለገች። ወፎች በሙሉ ንግስቷ ወፍ እንዲሏትም ተመኘች። ይህንን ካሰበች በኋላ ትንሽ ፈገግ አለችለት። ትንሽ ቆይታም በደንብ ፈገግ አለች። ከዛ በኋላ ደግሞ የምትወደውን ዘፈን ለተኩላው ዘፍናለት ድምጿን እንዲያደንቅላት ፈለገች። ልክ መዝፈን ስትጀምር በአፏ ይዛው የነበረው ቺዝ ቁልቁል ወርዶ የቀበሮ አፍ ውስጥ ወደቀ። ቀበሮም ለመብላት የተመኘው ቺዝ አፉ ውስጥ ሲገባ ምንም ሳያላምጥ በአንድ ጊዜ ዋጥ አደረገው። ወይዘሪት ቁራ ለጣፋጩ የቁርስ ግብዣሽ አመሰግናለሁ አላት እየሳቀ። መልካም ቀን ይሁንልሽ ብሏት ሄደ። ተረቴን መልሱ፣ አፌን በዳቦ አብሱ።